መኖሪያቸው በሶዶ ወይም ደግሞ ወላይታ ሶዶ ነው ያሉት። ከዛ ነው የመጡት። አገልጋይ ባሪያዎች ናቸው፣ የእግዚአብሔር አገልጋይ ባሪያዎች ናቸው። ያንን እግዚአብሔር የሰጠንን ከእሷ ጋር በመመካከር ለአምላካችን ስራ በኢትዮጵያ ዩኒየን ሚሽን ለሚሰራው ስራ ሰጥተናል። የኔን ቤት እግዚአብሔር የሚሰራ ከሆነ የራሱ ቤት አያቅተውም እግዚአብሔርን። ፓስተር እንግዲህ መድረክ ላይ ሆነው ነው ይሄን ነገር ሲናገሩ ወዲያው እጅ እንዴት ነበረ ሁኔታው? ትንሽ ደንገጥብ የማለት አረቆይ ትንሽ እናሰብ የማለት ነገር አልነበረም? ያነ የነበረው የአድቬንቲስት መሪዎች የነበሩ መሪዎች ለምንድን ነው ትንሽ ቦታ የወሰዱት የሚል ሁልጊዜ በአእምሮ ላይ ያቃጭል ነበር። ያው የወር ደመወዝም ተስማምተን ከለቀቅም በኋላ አይበቃም የሚል ነገር አለ በውስጤ አለ። እንዴት ሊሆን ይችላል የሚል በጣም ትልቅ ቁጭት ነበር በውስጤ። ለሰው ለመግለጽም ባልችል በቃ ውስጥን ይበላኝ ነበር። ይሄ ህንፃ የኔ ህንፃ ነው፣ የኔ ቤት ቢወሰድ የአባቴ ርስት ቢወረስ ምንድን ነው የሚሰማኝ? የወር ደመወዛችንን እንለቃለን ብለን የወር ደመወዝ ለቀናል። በቃ ራስን መስዋዕት ካላደረኩ እንዴት ሌላውን ሰው ጠይቃለሁ የሚል ሀሳብ ነበረኝ። የመጽሐፍ ቅዱስም እኮ መርህ ስጡ ይሰጣችኋል ነው። እኔ ይሄን በር እግዚአብሔር የከፈተው ለበረከት ነው ብዬ አስባለሁ። እስከ እግዚአብሔር በብዙ ነገር ነው የባረከን፣ በጣም በብዙ ነገር ማለት ነው። እና አውቀዋለሁ፣ ጌታዬን አውቀዋለሁ፣ ብዙ ሲባርከኝ አውቃለሁ። አሁን በዚህ መካከል ግን እግዚአብሔር እኛን ሞልቶ አትርፎ ከባረከን ነው የምንሰጥ ስትሉ መንፈስ ቅዱስ ካረዳ በቀር እንደዛ አይሆንምና ያንን ጊዜ በዛች ደሞዝ እንዴት አለፍን ብዬ የማስበውና እግዚአብሔር ካንተ ጋር ካለ ሁሉ ነገር የሚያስደንቅ ነው የሚሆነው። በቃ ብዙ ተአምራትን አይተናል በእግዚአብሔር። ስለዚህ አንሰጋም። ትንሽ ነገር ሰጥተን ብዙ ነገር እንደምንሰበስብ ውስጥ ያምናል። ለዚህ ህንፃ አሁን አላበቃም። ምክንያቱም ይህ ህንፃ እስከሚያልቅ ድረስ እግዚአብሔር በረዳኝ መጠን ሰጣለሁ። አሁን አንደኛ ፍሎሃ አካባቢ ነው ቦታው እና ለሚታመም ሰው ጤና ላጣ ሰውም የህክምና ማዕከል ራሱ ሊሆን ይችላል የሚል ነገር አለ በውስጤ። ሁሉም ይቅር፣ በቃ እኛ ያለ ሁሉም ይቅር፣ እችን መሬት ለእግዚአብሔር ስራ እንስጥ።